ኢትዮጵያ ሶስት ሀገራት ተወዳድረው የኢትዮጵያ ሪከርዱን ሰበረች። የሪጃሉ ዩቲዩብ ሚስት በዚች ምድር ላይ እንደኔ የሚያለቅስ አለ ብዬ አላሰብም ነበር አለች። ከተጫዋቾቹ መካከል አንደኛው እንባውን ፈሰስ ሲያደርገው አየችና እንደኔ የሚያለቅስ ያለ አይመስለኝም ነበር። በሩጫም ሪከርድ እንሰብራለን፣ በለቅሶም ሪከርድ እንሰብራለን አላለችም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእማት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁኝ። ነባሮች ላይክ እያደረጋችሁ አዲስ የምታዩ ደግሞ ሰብስክራይብ እያደረጋችሁ ቻናሉን ሼር በማድረግ ቫይራል አውጡት ማለት ነው። ምክንያቱም እናት ዩቲዩብ ለመዳም ቅመሞችዬ መድኃኒት የሚሆን ይዛ ከች ብላለች ማለት ነው። ማንኛውንም ጥያቄ ጠይቁ ኢንሻአላህ። እኔ ባልችለው ምርጥ ወንድሞች ስላሉ ወደ እነሱ አስተላልፋለሁኝ ቢኢዝኒላህ። እና ዛሬ ያው አስቃኛለች የሪጃሉ ዩቲዩብ ሚስት ማለት ነው። እነሱ ያው ታቋቸዋላችሁና ምርጥ ፋሚሊ ናቸው። በራሳቸው አክት ነው የሚመጡትና በጣም ነው የሚያዝናኑኝ እነሱን ስከታተላቸውና ከዛ ሶስት ሀገራት ተወዳድረው ነበረ። ከነዛ መካከል የኛ ኢትዮጵያ ናት ሪከርዱን የሰበረችውና አንደኛው በቃ እንባው ዝም ብሎ ይፈሳል ማለት ነው። ያው የደስታ እንባ ታውቃላችሁ። ከዛ ሲፈሳየችና እኛ እኮ አክታ እኮ ነው የሚያስቀኝ፣ የኔማ አያስቅም ማለት ነው። በለቅሶም ሪከርድ እንሰብራለን አለች፣ በሩጫም ሪከርድ እንሰብራለን አላለችም። በሳቅ ነው የሞትኩትና ወደ ቁም ነገሩ እንሂድ። ዛሬ ያው ይዤላችሁ የመጣሁት ቅመሞችዬ፣ በተለይ ቅመሞችዬ ይጠቅማችኋል ለእናንተ ብዬ ነው። ያው እኛ ችግር የለውም ወንድሞቻችንን ብትመጡ ችግር የለውም፣ ለእናንተም ይጠቅማል። ያው በተለይ ቅመሞችዬ ናቸው የሚሳተፉት በዚህ ዙሪያ በማለት እንጂ ወንድሞቻችንንም እናሳትፋለን ኢንሻአላህ። እሱ ምንድነው ወሎ አካባቢ ቤትና ቦታ የምትፈልጉ ቁጥሩ ያው በፊት ማስቀምጫዋለሁኝ። አሁንም ደግሞ በወንድሞቻችን እና በእህቶቻችን ፔጅ እየገባሁኝ ቤትና ቦታ የምትፈልጉ አናግሩን ብዬ በምጽፍ ሰዓት ቁጥሩ የታለ እያላችሁ የምትጠይቁኝ ብዙ አላችሁና ሰው ፔጅ ላይ ገብቼ ቁጥር ማስቀመጥ ያው ትንሽ ይደብራል እና ስለዚህ ያው የምታቆኝ ቤተሰቦቼ ሸርሸር በማድረግ ቪዲዮውን ለማያዩት እህቶቻችን ወንድሞቻችን ብታደርሱት ተጠቃሚ እንሆናለን ብዬ አስባለሁ። እሱ ምንድነው ወሎ አካባቢ ደሴ፣ ኮምቦልቻ፣ ሀርቡ፣ ከሚሴ እንዲሁም ሀይቅ በዙሪያዋ ያለውን እንግዲህ እናንተ ያው የምትፈልጉበት ቦታ ታናግሩታላችሁ ወንድማችንን ኢንሻአላህ በታማኝነት። ያው ስደት ላይ የሆናችሁ ቤተሰቦቻችሁን እንግዲህ ያው ቤት ፈልጉና ግዙልን፣ ቦታ ፈልጋችሁ ግዙልን የምትሉ ያው ብዙ ናችሁ ማለት ነው። ያው ስለማቅ ነው እኛ ስደተኞች በሰው ሀገር ተንከራተን ጉልበታችንን ጭርስ አድርገን ወደ ሀገራችን ስንገባ የምናርፍበት የራሳችን የሆነ ያስፈልገናል ማለት ነው። ምክንያቱም ያ ለቤተሰብ መጀመሪያ እንደመጣን ለቤተሰብ ብለን የሆነ የራሳችን ነገር ሳንይዝ ገብተን በኋላ የምንቸገር ልጆች አሁንም ስላለን ለወደፊትም እንዳይኖር የራሳችን የምንለው ነገር መኖር ስላለበት ኢንሻአላህ እዚህ ላይ ትኩረት አድርጋችሁ ሁላችሁም አሁን አዲስ የምትመጡ እህቶች ከኛ ተምራችሁ የራሳችሁ የሆነ ነገር መያዝ አስፈላጊ ነው ብዬ አስባለሁኝ። በፊት የመጣ ነው ያው ተምረናል፣ አቀናል፣ እየሄድንም ሁኔታውን አይተን የመጣን ልጆችም አይተናል። ያላየንም ደግሞ አሁንም እየተሸወድን ከሆነ ካሁን በኋላ እንድንነቃ እላለሁ ማለት ነው። ኢንሻአላህ ቁጥሩን አስቀምጥላችኋለሁ። ቁጥሩን ያው እያያዛችሁ እየደወላችሁለት ኢንሻአላህ ቤተሰቦቻችሁን ልካችሁ ቼክ አስደርጋችሁ ካገኘላችሁ በኋላ ቼክ አስደርጋችሁ በቤተሰቦቻችሁ አማካኝነት ቤተሰቦቻችሁን ተቀብሎ ተንከባክቦ
አስተናግዶ ኢንሻአላህ የቤትና የቦታ ባልተቤት ያደርጋችኋል በታማኝነት። ምንድነው እኔ ብቻም ሳይሆን የመሰከርኩለት ወንድማችንን እነ ወንድም አቡ አሚራን ሁላችንም እናውቀዋለን። እሱ ሳይቀር እንደገና ደግሞ የኮምቦልቻ ምርጥ ወጣቶች አሉ፣ እነሱም የመሰከሩለት ወንድማችን ነው። ኢንሻአላህ እየደወላችሁ ተጠቃሚ ሆኖ ላለሁ ቁጥሩ 0914 25 71 98 እደግመዋለሁ 0914 25 71 98 ኢንሻአላህ ይሄ አንደኛው ሲሆን አማራጭ ደግሞ ከፈለጋችሁ 0966 38 82 49 ብላችሁ አሁንም ደግመዋለሁ ሁለተኛውን 0966 38 82 49 ብላችሁ በመደወል ኢንሻአላህ የቤትና የቦታ ባልተቤት መሆን ትችላላችሁ ማለት ነው። ኢንሻአላህ ታማኝ ወንድም ነው። ሀቂቃ ብዙ እህቶችም ወንድሞችም አሽደውለታል ማለት ነው። እኔንም ማናገር ትችላላችሁ። ሀላፍትናውን እኔም ወስዳለሁ ኢንሻአላህ። ካላህ በታቸው ሰበቡ ማድረስ ኸይር ነውና ማለት ነው። ምክንያቱም ብዙ እህቶች ሁሉንም አምነን እንደዚህ አድርጉልን ባልን ሰዓት የሆነ ተሸውደን እናውቃለን። ሁላችንም የምናውቀው ጉዳይ ነው። ምንድነው ሁሉም ታማኝ ይመስለናልና ታማኝ ይመስሉንና እንገባበታለን። መልሰን ደግሞ ታማኝ ሳይሆን እናገኛቸዋለን። በገንዘባችን ዙሪያ ኪሳራ ላይ የምንወድቅ እህቶች አለንና ይሄ እንዳይፈጠር ሰው መምረጥ ያስፈልጋል። ሁሉም ሰው አንድ አይደለም። አንዱ ክፉ ቢሆን አንዱ ደግሞ ክፉ አይሆንም። አንዱ ደግ ቢሆን አንዱ ደግ አይሆንምና መቼም የሰው ልጅ ልክ እንደ መልካችን ሁሉ ጸባያችንም የተቀያየረ ነውና ኢንሻአላህ ሰዎችን በመምረጥ የለፋንበት ኪሳራ ላይ እንዳይወድቅ እየተከታተልን ሴቭ ማድረግ ይኖርብናል ማለት ነው። ኢንሻአላህ ደውሉለት። ፈልግልን ካላችሁት በኋላ እዚህ ቦታ እንፈልጋለን እዚህ ፈልግልን ካላችሁት ካገኘላችሁ በኋላ ለቤተሰቦቻችሁ ጋር ትደውላላችሁ። ቤተሰቦቻችሁ ጋር ታገናኙታላችሁ። ቤተሰቦቻችሁን ተቀብሎ ይሆናል አይሆንም የሚለውን አብሮ ቼክ አስደራርጎ ያገዛዛላችኋል። በምን መንገድ እንደሆነ መንገዱን ሁሉ ነገር ያሳያችኋል ኢንሻአላህ። ምክንያቱም ቤትና ቦታ ሲገዛ ብዙ ፕሮሰስ አለው እህቶች ማለት ነውና ያንን ፕሮሰስ አብሮ ይጨርስላችኋል። አላህ ታማኞች አድርገን። አላህ Subhanahu Wa Ta'ala ያው ታማኞችን ይወዳቸዋል። ለራሳችን ስንል ታማኝ መሆን አለብን። ለሰው ልጅ ሳይሆን ለሌላ አካል ብለን ሳይሆን ለራሳችን ስንል ታማኝ መሆን አለብን። ምክንያቱም ታማኝ ካለ መሆን አንፃር ራስን መጉዳት ስለሚሆን ኢንሻአላህ አላህን የምንፈራ ሰዎች ያድርገን። ደውሉለት። ስሙን ላላችሁ ደግሞ ላይቭ ላይ በመሆን ሰዓት እንደዚህ በማስተዋወቅ ሰዓት ስሙንም እያላችሁ ትጠይቁኛላችሁና እንድሪስ አብዱ ይባላል። የሚኖረው ከሚሴ ነው። ኢንሻአላህ ደውሉለት። ምርጥ ልጅ ነው እላችኋለሁኝ። በቀጣይም ኢንሻአላህ እንደሞ እንዳዲስም ኢንሻአላህ ሰራላችሁ። ባለፈው ራሱ ሰርቼበት ነበረ። ወላኪን ግን ወደ ኋላ ዘወር ብሎ የሚያየው ሰው ስለሌለ ቁጥሩሳ የምትሉ ብዙ ልጆች ስላላችሁ ነው ኢንሻአላህ ዛሬ ለመስራት የወደድኩት። እና ኢንሻአላህ አላህ Subhanahu Wa Ta'ala ሀገራችንን ሰላም አድርጎልን። ሀገር ሰላም ሲሆን ነው ሁሉም ነገር ደስ የሚለውና እንደዚህ አሁን ተንከራተን የቀረነው በሰው ሀገር አሁንም ተንከራተትና አንለውም። ኢንሻአላህ አላህ ጤናችንን ሰጥቶን ጤና ሆነን እስከ ሰራን ድረስ አልহামዱሊላህ ነው የምንለው። አሁንም አልহামዱሊላህ ደጋግመን አልহামዱሊላህ ስንል ክፉ ነገር አያጋጥመንም እና ኢንሻአላህ ያው ሰበቡን ለማድረስ ነው። የሰው ልጅ ሰበቡን ማድረስ ነው እንጂ አቅም የለውም እላችኋለሁኝ። እና ኢንሻአላህ በሌላ ቪዲዮ ሌላም አለኝ ኢንሻአላህ በሌላ ቀን ደግሞ ሌላውን ይዤ እመጣለሁ። እንደዚሁም እስላማዊ መጽሐፍቶችን የምትፈልጉ እህቶች ካላችሁ ኢንሻአላህ በዚህም ደግሞ ቁጥሩንም ይዤላችሁ እመጣለሁ። የት እንደሚገኝም እነግራችኋለሁኝ።
ማስታወቂያው ይቀጥላል። በእናቶችዬ ብዙ አለኝ እና ኢንሻአላህ እመጣለሁ ማለት ነው። እመጣለሁ በአዳዲስ ነገር እና ቅመሞችዬ የማስተላልፍላችሁ ነገር ቢኖር ቅመሞችዬ የኔዎቹ ማለት ነው። ለምንድነው ግን ራስ በራሳችን እንደው ማንተያየው ቪዲዮአችንን ማለቴ እንደው ከፍ ያሉትንም ፌመሶቹን ማተዋቸው ማለቴ ሳይሆን ከስርም ያለነውን እንደው አያት እያረጋችሁን ያው ሚናውን የምንጫወተው እኛ ቅመሞች ነን በነገራችን ላይ። ምክንያቱም ብዙ አብዛኛው ስደት ላይ ያለን ቅመሞች ስለሆን ለራሳችንም የምንጠቀም ለሰዎችንም የምንጠቅም እኛ ቅመሞች ነን። በተለይ ማለት ነው ሚናውን የምንጫወተው እኛ ነን። ይሄ ፌመስ ትልቅ ሆነ ቻናሉም ሆነ በማንኛውም በስራው ላይ አሁን ትልቅ የሆኑ ወንድሞቻችንን እህቶቻችንን ብናይ በእኛ ነው። ማንኛውም ነገር አለ ሰው ልጅ አይሆንም እዚች ዱንያ ላይ ማለት ነው። ስንተባበር ነው ሁሉም ነገር የሚያምረው ማለት ነውና እንዲህ ይላሉ ትልልቅ ሰዎች ማለት ነው። የሆነ አባባል እንገራችሁንማ ትልቂቱ ዲሃ ትንሽቱን ዲሃ ናቀቻት ይባላልና ለምንድን ነው ራስ በራሳችን የምንናናቀው? ማለት ለምንድን ነው የማንተያየው የማንተባበረው? ለምንድን ነው ሊሆነ የራሳችን ነገር ላይ ለምን ትኩረት አናደርግም? ከዛ የራሳችንን የሆነ ትኩረት አድርገን ስንጓዝ ለሰዎችም ደግሞ እንጠቅማለን ማለት ነው። ግን ደግሞ ለራሳችን ሳንሆን ደግሞ ሰዎችን እንጠቅማለን ብንል ወደ ኋላ ተመልሰን ደግሞ የነሱ ሸክም ነው የምንሆነው፣ ምሳሌው ማለት ነው። ግን ራሳችን እያልን ማለት ነው ራስ በራሳችን የተጋገዝን በምንጓዝ ሰዓት ሌላውንም ደግሞ እንጠቅማለን ማለት ነው። አሁንም አልጠቀምንም ማለት አይደለም፣ ግን ደግሞ ሲጨመርበት ራሳችንን ጠቅመን ስንገኝ ለሰዎችም ደግሞ ተጨማሪ ጥቅም እንሆናለን ማለት ነው። እና ያው ይገባችኋል ቅመሞችዬ፣ እንተዋወቃለን እና ኢንሻአላህ በሌላ ቪዲዮ እስከምንገናኝ ሁላችንንም በያለንበት አላህ Subhanahu Wa Ta'ala ሰላማችንን ብዝዝት ያድርግልን። የዛሬው ቪዲዮአችን ይሄንን ይመስላል። ላይክ ሼር እያደረጋችሁ ቫይራል አውጡት ቪዲዮው ማለት ነው። ይጠቅማል።